ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያኖ የሙስሊም አርሰናል እየጾመ ነው ቢሆነው እንችላለን ቋጠሮ ማለት ነው። ከዚህ በኋላ አርሰናል ሄዶ ቢያሸንፍ ራሱ አበሉም በጣም ነው የምንችለው። ቋጠሮ ከ2-0 ኧረ በስመ አብ ምንም ወልቭስን አልጠበቅኳቸውም። ፈርስታፍ አልቻሉ። ሰከንዳፍ አንድ በኢንዲቪጁዋል ብሪሊያንስ በሳንቲያጎ ቡዌኖ ነው ሁጎ ቡዌኖ ወንድማማቾች ናቸው ደግሞ መሰለኝ የሚገርም ጎል አገባ። ከዛ በኋላ ቻሉ ጨዋታ መጣላቸው። የእናንተ ቡድን ደግሞ ታውቁታላችሁ ቀጥቃጣ ነው። ሰዓት ለመፍጀት ነበር እየመረጣቸው የነበረው ሶስተኛ ከማግባት ይልቅ ማለት ነው። በስመ አብ እንዴት ነው ደስ የሚለው! ግባለት ሁለታቻ ወልቭስን ማሸነፍ አቅቷል። መጀመሪያ በሁለቱም ጎል ራሳቸው አግብተውላችሁ አሸነፋችሁ የመጀመሪያውን በሜዳችሁ። አሁን ማን ያግባ? ማንም ትችላለህ። በሽተኛ ሊያረጉን ነው። እኔ ምን መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላችሁ። እኔ ቪዲዮ ሰርቻ አላቅም አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ። ዛሬ ፈራው። በወልቭስ በዚህ ብስብስ ቲም፣ በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድነው የሚባለው አሁን? ይሄ ምንድነው የሚባለው? ምንድናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው? ይሄ ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። አረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቡጅዋጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይሄንን እያየ ማለት እንደኛ ክለብ አይደለም። ጋርዲዮላ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋ ነው የሰጠ ነው። ታውቃላችሁ ተስፋ አለቀ። ስቋጥርብህ እስከ ጥግ ነው። ኧረ መጣላት ጀምር። እስከ ጥግ ነው የምቋጥርብህ። በቃ እመቤቴን ወልቭስ ይችላል። ወልቭስ ይኸውልህ ማሊያቸው ባይኖረኝ በእነሱ በሚመሳሰል ልብስ ጋር አድርጌ ነው የምቋጥርብህ። ስቋጥርብህ እስከ ጥግ ነው። ወያላ የታባሽ ኮርስ ጋር ነግሬሃለሁ። ታንጠባጥባለህ ከዚህ በላይ። አርሰናል 2 ወልቭስ 2 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። እኔ በህይወቴ እንደዚህ በአርሰናል ተዋርጄ የምማቀ ይመስል ወልቭስ በፕሪሚየር ሊግ ታሪክ ታይቶ የማይታወቅ ቲም ሁለታቸው አስወጣን። ከበረኛ ነው የምንጀምረው። ዴቪድ ራያ የመጨረሻውን ኳስ ምን አባት ነው ያደረከው? ምንም አላቅም። ከጋብሪኤል ጋር መግባባት ነበረባቸው። 1-10 በጣም ነው ማች ሂንካፔ ጋር ይላል። አንድ ከተከላካዮቻችን ሲጮት የነበረው ማን እያጠቃ ምናምን ሂንካፔ ትችላለህ። በጣም ዛሬ የሚያምር ጎል ነው ያገባው ራሱ 9 ጋብሪኤል ጋር ይላል። ምን አባት ነው የምትሰራው? ምንድነው ያ ሁላ ጥሩ ጨዋታ የምትጫወቱ? የት ሄደ? የት እንዴ? ለራያ መቶ የለብም ሱጋ 0 በጣም ነው ማትችለው። ማን በጣም ነው ያናደድከኝ ዛሬ በጣም ማለት። ሳሊባ ጋር ይላል። ሳሊባ ቀኑን ሙሉ ከዛ ሰውዬ ጋር ሲላፋ ነበር፣ ግን ማን 2 ጎል ገብቶብናል። አንተ ራስህ አትችልም። 5-10 ቲምበር ጋር ይላል። ወይኔ ቲምበር ኧረ በእናትህ ፓስ ምን ሆኖ ነው እንዴ የጠፋበት እንዴ? ፓስ በስትክክል አርግ። ምን ሆነ? አትችልም። 1-10 በጣም ነው ማትችለው። ምን ሆነ? መሀል ላይ ይላል። ዙብሜንዲ ኳስ ትቀማለህ፣ አሪፍ ነው፣ ግን ቶሎ አከፋፍሉት። ምን ሆናችሁ ነው? እንደ ድንዝዝ ያለ ጨዋታ በኢየሱስ ስም። አርቴታችን ዙሜንዲ 2-10 ራይስ ጋር ይላል። ራይስም እንደዛው ኳስ ትቀማለህ። ምን ከዛ 3-4 ተች አያስፈልግም። ቶሎ ተቀባበሉ። ምን ሆናችሁ? ማን 1-10 በጣም ነው ማትችለው። ሳካ ጋር እንሄዳለን። ሳካ ከመሃሉ እንደውም ዛሬ የተጫወተው ሳካ ነው። ማን አታኪ ሚድፊልድ በጣም ይችላል። ይሶይ 9-10 በጣም ያበደ ጎል። ጨዋታው ላይ አሪፍ እየተጫወተ ነበር ማለት። ከዛ ማዱዌኬ ጋር እንሄዳለን። ማን ማዱዌኬ ፈርስት ሃፍ እየተጫወተ ነበር። ሰከንድ ሃፍ ሙሉ ቲሙ ጠፋበት፣ እሱም አብሮ ጠፋዘው። 5-10 አችልም። ጊዮኬሬሽ ጋር እንሄዳለን። ማን ጊዮኬሬሽ ኳስ አውርድ፣ ሙሉ ፕሬስ እንደረግ የሚሰጥ አንድ ኳስ አትወርድም። 0 ምንም ነው ማታወርደው አንተ። ወይኔ ጉዴ። ወይ ማርቲኔሊ ጋር እንሄዳለን።
ማርቲኔሊ በእግዚአብሔር ውጣ፣ በእናትህ ውጣልኝ ማርቲኔሊ ውጣልኝ። አንተ ጎባጣ ውጣ። ሁለተኛ ኳስ ስትጮት እንዳለ እዚህ ክለብ ውስጥ ኔጌቲቭ 11 እንደ ቁጥር ምንም ነገር ነው ማትችለው አንተ ድጋሚ ባላይ ማለት። ከዛ ከተቀያሪዎች እንሄዳለን። ትሮሳርድ ገባ አትችልም አንተ ዜሮ በጣም ነው ማትችለው። ኤዜ ጋር እንሄዳለን። ኤዜ ምንም አላደረክም ዜሮ በጣም ነው። ማንካላፊዮሪ ገባ እሱ ደግሞ ጭራሽ የባሰ ምንም ነገር አላደረገም ኔጌቲቭ 1። ጄሱስ ጋር ጄሱስ ያን ኳስ ሄደ ወይኔ ጉድ ኔጌቲቭ 5 እንዳላይ እኔ ባላይ ሄደስ እኔ በዚህ ክለብ በኢየሱስ ክርስቶስ አቻውጣና ያው ፋብሪሲዮ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚካኤል አርቴታ በጣም ነው የምትችለው እስካሁን ሲወራብህ የነበረው ነገር ድክመቶችም እንዳለ እውነት ናቸው። በዚህ ጨዋታ ያረጋገጥከው እውነት ናቸው። ገባህ አይደለ? ውልብዝን ፈራው ፈሪ ነበር ያልኩህ እኔ ጠንቃቃ ነበር የምትመስለኝ ጠንቃቃ ገባህ አይደለ? ግን ፈሪ ነህ። ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው። ውልብዝን ፈራው። ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ? 2-1 ነው። ለምን 3-1 ለማድረግ አትሞክርም? ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ ግልጽ ነበረ እንደሚያገቡብን። እኔ ላይቭ ላይ ጌሙ እኮ ገና 92ኛ ደቂቃ እያለ ሳይገባብን ቪዲዮ ሰርቻለሁ እንደሚገባብን አውቄ ማለት ገባህ አይደለ? እኔ እዚህ ያለሁት ስለ ኳስ ምንም ዕውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ባጫወትህ እስካሁን ድረስ ካየኋቸው እንደ ሰንደርላንድና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየም? እንዴት ነው ዲፌንስን የምትተማመነው አባቴ? ገባህ አይደል? ሾት ኮንሲድ እኮ አታረግም፣ ጎል ነው ኮንሲድ የምታረገው። ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል። አድክምነህ አባቴ። ዘንድሮ ማን ዋንጫውን ከበላው ራሱ ማን በዚህ አቋም አይደለም የምትበላው ሲቲ ስላልቻለ። ሲቲ ደግሞ እንደዚህ አይነት ድክመት አሳይተው ፕራይም ሲቲ ይሆንባል። ሳይችሉ ይችላሉ። ሰከንድ ሃፍ እኮ ሲቲ የሚቀጠቀጣል፣ ኖርማል ነው ይቀጠቀጣል። አንዳንዴ ካምባክ ይሰራበታል፣ አንዳንዴ ያሸንፋል። ግን ለማሸነፍ ሞክሮ ምን አባ ነው አንተ ፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው? ኧረ ወይኔ አንተ ሰውዬ ዛሬ ምን አለ በለኝ። ቶተናም ኒው ማናጀር ባውንስ ያራምድባሉ። 2-0 መቼም ሴፍ አይደለም ነው የምልህ። በቃ ዋው ሁላ ብስጭት አይደለም። አሁን ጭንቅላቴ ውስጥ ያለው ብስጭት ሁላ አይደለም። ይመቻ አርቴታ ይመች፣ ሁላችሁም ይመቻችሁ አርሰናል ተጫዋቾች እና በቃ ከጾም በኋላ ምናምን ድንገት ከተገናኘን እንገናኝ። ይመቻችሁ። መልካም ጊዜ ይሁንላችሁ። እኔ ከአቅሜ በላይ ነው ማለት ነው እና ምንም ዲስከሽንም አልፈልግም። ይመቻችሁ። አይ የኔ አንድም አዲስ ተጫዋች እኮ አስፈረምን። ይኸውልህ አዲስ ፈራሚ ተጫዋች ይዘን እንመጣ ቀረቀረላ ማን በ10 ቁጥር ሚና በአርሰናል ቤት በአዲሱ ፍርሚያው የመጀመሪያ ጎሉን አስቆጠረ። ማን አትለኝም? ስታር ወይ ቡካዮ ሳካ አዲሱ ፈራሚ። አዲስ ልጅ ነው ማን ይሄ። ቦታውም አዲስ ነው፣ ፊርማውም አዲስ ነው። በቃ ምንም መበካት አታመጣም። አንድ አዲስ ተጫዋች ጨምረንባችሁ መጣን። ምድረ ቋጣሪ በሙሉ በ5 ደቂቃ ውስጥ የታባሽ ማጅራት አባትሽን አለሻለ። አረ እንዴት እንዳስደስተኝ ደግሞ ያላችሁ ከዚህ ቀደም በማያስቆጥርበት መንገድ በሎቼ አስቡት እንግዲህ እዛ ቦታ ላይ እንዴት እንደተገኘኩኝ ያራሱ አናውቅም። ማንዬ 9 ቁጥር ስትራይከር እኮ ነው የሚመስሉበት ስታ በሎቼ ማን ትችላለህ ስታር ገና እኮ ነው ፈረምኩኝ ይኸው ስራዬን ጀመርኩኝ አለ ማንዬ። ይሄ ደግሞ ስራውን ጀመረ ማለት ጉድ ነው የሚፈላው የኔ እንድም። ለማንኛውም ደግሞ አካውንት ጥሩ ላይ አይደለም። በደንብ ኮፒ ሊንክ ሼር አድርጉት። 1-0 እየመራን ረፍት ወተናል። እንችላለን። ገና ነው ጀሞ ብዙ ጎሎች ማስቆጠር አለብን። ይመቻችሁ። የእውነት ምላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳቲም እንዳትናደዱ። ጭር ተጫዋቾቹ አይችሉ፣ ክለቡ አይችል፣ አሰልጣኝ ምንድነው 2-0 እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ፣ በፍጹም የማይችል ወልቭስ ከ2-0 ሁለታችን ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬን እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድነው አይችሉት እንዴ? ማርቲኔሊ የተባለ ጎባጣ ሰውዬ ምን አባቱ ነው? ፕሪሚየር ሊግ አታስገባው አንተ ደደብ አርቴታ፣ አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ጨጓራችንን በቃ ላጠው። እኔ ምን ላድርገው ይሄን ሰውዬ? እኔ በኢየሱስ ምንድነው
አሁን ሲቲ ያሸንፋል፣ ከዛ በአንድ ነጥብ ይሆንልሃል። ከዛ ምን አባት ታመጣለህ? ኢታር ሄደህ ልታሸንፍ ከዚህ በኋላ ፕሪሚየር ሊግ ውስጥ ያልቀ ላትጥል ነው። በዚህ አጨዋወት 9 ጨዋታ ትጥላለህ። ምን አይነት ምን ግባ ትችላለህ። በመጀመሪያ ወልቭስ ይቅርታ ፈርስት ሃፍ ልሰዳድባቸው መጣው ደግሞ ይገባቸው ነበር አልቻሉም። ይኸውላችሁ አርሰናል ትርፍ ጌም ቢያጫውታችሁ አበሉ። ትርፍ ጌም ማለት 2-3 ትርፍ ጌም ቢያጫውታችሁ አበሉ። ለምንድነው ማታምኑት? ቆይ ለምንድነው ማታምኑት? ቡድናችሁ ቀጥቃጣ ነው። ከ2-0 ሁለታቻ የታለ ማን ሲቲን ስትወቅስ የነበረ ምናምን እንደዚህ ተጨንቆ ነው የሚያሸንፈው። አሸንፋ ተጨንቀም እኛ ከ5-1 5-4 አሸንፈን ተሰደብን እኮ ተሰደብ። እስቲ ወልቭስ 20ኛ ያለው ቡድን ፈርስት ሊግ ራሱ ላይ አግብቶ አሸነፍከው ራሱ ላይ አግብቶ ሁለቱን ሶስቱንም ነው እንጂ አሁን ደግሞ ማን ያግባል? ማን አንድ የተሻማ ኳስ ለሳካ አችሉም። ታዲያ ይሄ አርሰናል ቢበላ ይሄንን ሊግ ወርስት ኤቨር ሊግ ዊነርስ አይደሉም? ደግሞ እኮ ይሄንን የሚከራከራሉ። እንደዚህ እየተንቦጃቦጃችሁ ይገባናል ልትሉ ነው? ዋንጫ ነው የምትፈልጉት። ልክ ነው፣ እሱን እኮ አልካድም። ግን ወርስት ፕሪሚየር ሊግ ክለብ ቱ ዊን ኢት ኤቨር ነው የምትባሉት። ይሄን እመኑ። አሁን ብበሉት ራሱ ግን አበሉም። ካራክተር የላችሁም፣ አትችሉም። ራይስ ብቻ የሚሟሟተው እኔ ግን አሳዘነኝ። አርሰናል ምላስ ብቻ የ19 ዓመት ልጅ ተቀይሮ ሲገባ ማለት ነው። ይሄ ያገባባችሁ 70 ምናምን ላይ ነው ተቀይሮ ሲገባ በቃ የሆነ ውስጥ የሆነ ነገር አለኝ። እስቲ ለዚህ ልጅ በቃ ጎል ከአርሰናል ፕሪሚየር ሊግ ላይ ምን አርግለት እስቲ ፈጣሪ ያልኩት ያው ካላፊዮሪውን ጎል ነው እንዴ? ይሁን እሱን የመታው ትችላለህ። እንድሮ አጃቢ አምና ጨብጫቢ አታርገን ያረቢ አለ። ተበላሸ ወያለው ጀማ ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳቀራራልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዛለ እንዴ? ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት። እኔ ባይዘው ወይ ማለት ነው የተናደርኩ መስሏችሁ ምናን ኮሜንት ሴክሽን ላይ የመጣችሁ እነ ምጽፉ ምናን እኔ እግዚአብሔርን አልተናደርኩም። እግዚአብሔር በቃ አልተናደርኩም። በቃ የሆነ ተስፋ መቁረጥ ስሜት ነው የሚባለው። ስለሆነ ጎሉ ሲቆጠር በቃ ሁሉ ነገሬ ዳት ሴት በቃ ሆነ መናደድ ምናምን ሲሆን በቃ ምንም መሳቅ ምናምን ጀመርኩላ ማለት ነው። ለጤናችሁ ስለሆነ የሚጫወቱት ምናምን ሆናላ እንዳያማችሁ ሆዳችሁን ልባችሁን ምናምን እንዳያማችሁ እንደዛ ስለሆነ የሚጫወቱ እኔ በነፃ ለምን ጨጓራዬን እገብራለሁ? ምን አገባኝ? እና የተናደድኩ መስሏችሁ እኔ ምንም እንደዚህ ኦኬ። እንደቀጠለ ነው። ከአመት አመት ልባችንን መስበራችሁ እንደቀጠላችሁበት ነው። ቴንክ ዩ እግር ኳስን ለውጤት አይደለም ብለው ለዋንጫ እኛ ለጤና ነው የምንጫወተው ለጤና ነው። ተጫዋቾቹን አዳር ጤናችሁ እንዳያማችሁ ምናምን እንደዛ ነው እግር ኳስን እየተጫወትን ያለነው። ኦኬ ጥሩ ነው። ይሄን ሁሉ አመት እንደዚህ ታማኝ ሆኖ ለቆየ ደጋፊ ኢኮኖሚ ገባው ልብ መሰበር ከሆነ ትርፉ ጥሩ ነው። ምንድነው አርሰናል ቤት እየተመለከተን ያለ ነው። ፓትሪክ ቬራ እንዳለው መድፈኞቹ አርሰናል ቤት ያለው የስነ ልቦና ደረጃ ጥያቄ የሚያስነሳ ነው። እውነቱን ለመናገር 20ኛ ደረጃ ላይ በሚገኘው ወልቭስ ነጥብ ለመጣል ተገዷል። በመጨረሻ ደቂቆች በተቆጠሩበት ጎል አማካኝነት ማለት ነው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በቡካዮ ሳካ አማካኝነት ገና በጨዋታው ጅማሩ ላይ ነበር ጎል አስቆጥሮ 1-0 ቀዳሚ መሆን የቻሉት ማለት ነው። ፈርስት ሃፍ በዛ ውጤት ተጠናቅቆ ነበር። የፈርስት ሃፍ የተሻለው ቡድንም አርሰናል ነበረ ማለት ይቻላል። ሞር ከጥንቃቄ ጋር የተዋሃደ እንዲሁም ደግሞ ማጥቃትን የቀላቀለ የጨዋታ እንቅስቃሴ ነበር ሲያስመለክቱን የነበረው። ሰከንድ ሃፍም እንደተጀመረ ሂንካፔ ከጋብሪኤል ማጋሌሽ ተቀብለን አስደናቂ ኳስ በግሩም ሁኔታ በመጨረስ መድፈኞቹ አርሰናሎቹን ወደ 2-0 መሪነት ማምጣት ችሎ ነበረ። ነገር ግን ወልቭሶች በሁጎ ቡዌኖ አማካኝነት እጅግ በጣም አስደናቂ የሆነ ጎል አስቆጥረው ጨዋታውን 2-1 በማድረግ ጨዋታው ላይ ነፍስ ዘርተውበት ነበረ ማለት ነው። ከዛው ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ እንግዲህ ካላፊዮሪ በራሱ መረብ ላይ ተቀይሮ ገብቶ በመግባት ጎል አስቆጥሮ ጨዋታው 2-2 በመጠናቀቅ መድፈኞቹ አርሰናሎች ነጥብ ለመጣል ተገደዋል። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 7 ማስፋት የሚችሉበትን እድል ሳይጠቀሙበት ቀርቷል። አሁን ላይ በፕሪሚየር ሊጉ ከማንቸስተር ሲቲ በ5 ነጥብ ከፍ በማለት በ58 ነጥብ አንደኛ ደረጃ ላይ ተቀምጧል ማለት ነው። ማንቸስተር ሲቲ ቀሪ ጨዋታ እያለው በ5 ነጥብ ከአርሰናል ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታውን ማሸነፍ የሚችል ከሆነ የነጥብ ልዩነቱ 2 ብቻ የሚሆን ይሆናል ማለት ነው። የሚኬል አርቴታው አርሰናል ግን
በግድ ለማንቸስተር ሲቲ አሁንም የዋንጫ ፉክክር ውስጥ እንዲሳተፍ እድል እየሰጠው እንደሚገኝ የተመለከትን ነው የምንገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።